ለጓደኞቿ ፍቅር ስትል ራሷን አደጋ ላይ የጣለችው እምሩ ዛሬ ላይ ራሷን ስታለች። ይህም የሆነበት ምክንያት ሁልጊዜ የምትወስደው መድኃኒት በመቋረጡ ነው። ሰላም የተወደዳችሁና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልላችሁ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በጉጉት ስንጠብቀው የነበረው ጽናት ድራማ ነው። በባለፈው ክፍል ያየነውና የተመለከትነውም እምሩ ጠፍታ እየተጨነቁና እያሰቡ ነበር። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ጓደኛዋ የጠፋችባት የዋኋና ቅኗ ጽናት ዛሬ ላይ እንቅልፍ ሳይወስዳት ነበር ያደረው። ስትጨነቅና ስታስብ እምሩ የትነሽ እያለችም በዚህ ሰዓት ነበረ ለሰናይትም ደውላ እባክሽን ነይ ስትላትም ሰናይትም ምን ነው በሰላም ነው በዚህ ሌሊት የደወልሽልኝ በማለትም ወደ ጽናት ትመጣለች። ከዛም እምሩ እንደጠፋችና አድራሻዋንም እንደጠፋባት ትናገራለች። ብታይ ስጨነቅና ስጠበብ ነው ያደርኩት፣ ምንም እንቅልፍ አልወሰደኝም፣ ስራም አልሰራኝ አለ ትላታለች። ሰናይትም ምን እያልሽ ነው ትላለች። አዎ በቃ እምሩ ምንም ቢከፋት እንኳን እንደዚህ ትጨክናለች ብዬ አላስብም፣ ችግር ቢገጥማት ነው እንጂ እያለችም ስታወራት፣ ሰናይትም የዚህ ቤት ሰዎች ግን ሁላችሁም አኩኩሉ ያላችሁ ይመስላል ትላለች። ጽናትም ስራ እንዳልተሰራት ስትነግራትም ቢያንስ የክችኑን ስራ እኔ ልስራልሽ ሂጂና ቤቱን አጸጃጂ ስትላትም ጽናትም ወደ ክፍል በማምራት ትሄዳለች፣ ወደ ሀሴት ክፍል። ከዛም ስታየውም ክፍሉ ቁልፍ ነው። ምን ሆና ነው የቆለፈችው? የት ሄደች? በማለትም ከራሷ ጋር ታወራለች። ጽናት በዚህ መሀል ግን የሆነ ነገር ይሰማታል፣ የሆነ ኮሽታ። ምክንያቱም እምሩ ውስጥ ሆና ስለምትፈጋፈግ ማለት ነው። አሁንም ለመናገርና ለማውራት ስትሞክር ነገሩ ስላልቻለችው ነው እንጂ እሷ አቅም ስላጣች ነው እንጂ ብዙ ጊዜ እየሰማች ነው። ጽናት በዚህ መሀል ግን ለምንድን ነው ግን ውስጥ የሚረበሸው እያለችም ራሷን እያዳመጠች ነው። እምሩ በስቃይ ላይ ናት። አሁንም ለመነጋገር ብትሞክርም ግን አልቻለችም። ታዲያ ጽናትም ወደ ክችን ትመለሳለች። ስትመለስም ሰናይትም ምን ነው አንድ ነገር ሳልሰራ ተመለሽ፣ የሰናይት ምግብ አይጣፍጥም ብለውሽ ነው አይደል ስትልም ሀሴትም በሯን ቆልፋ ሄዳለች። እንዲሁም ሌላውም ክፍል ሄኖክና ኪራ ተኝተውበታል በማለትም ትነግራታለች። ሰናይትም አረ እንደውም ግልግል ነው፣ ስራ ከመስራት አዳንሽኝ፣ አሁን ወደ ስራሽ ተመለሽ ትላታለች። ጽናትም ወደ ክችኗ ትመለስና ስራዋንም እየሰራች ነው። በሌላ በኩል ደግሞ እምሩ እንደ ተቸገረችና እንደ ደከማትም ለሀሴት ትነግራታለች። እባክሽን ቢያንስ መድኃኒቴን መውሰድ አለብኝ፣ መድኃኒቴን ስጭኝ ስትላትም ሀሴትም ይሄን ነገር አላሰብኩትም፣ ታዲያ የት ነው ያለው ላምጣልሽ ስትላትም ዋናው መድኃኒቴ ከዋናው ቤት ነው፣ ከዚህ አይደለም፣ መድኃኒቴን ካልወሰድኩ እኔ መድከሜ ነው፣ መናገር እያቃተኝ ነው ትላታለች። ሀሴትም እኔ ምን ላድርግ? እኔ እኮ ለአባቴ ክብር ብዬ ነው እንደዚህ የማደርግሽ እንጂ እኔ ባንቺ ጨክኜ አይደለም በማለትም ትነግራታለች። እምሩም የአባትሽን ክብር የምትመልሹ እኮ እንደዚህ የሰው ክብር በመቀማት አይደለም። ኪራና ጽናት ያላቸውን ነገር ብታውቂ ኑሮ አንቺ በጽናት ላይ እንደዚህ ባላደረግሽ ነበር። ጽናት ለአንቺ ብዙ ነገር እያደረገችልሽ ነው በማለትም ያለውን ሁኔታም ስታወራት፣ ሀሴትም ስለነበርና ስለ ሄኖክ ግንኙነት ያለውን ነገር ለእምሩ ታወራታለች። እናም እባክሽን ልቀቂኝ እኔ በቃ ስትላትም ሀሴትም ለማንም አትናገሪ ከሆነ እኮ ልለቅሽ እችላለሁ ስትላት፣ ግን እምሩ ግን በፍጹም ይሄንን ላደርግ አልችልም በማለትም አሁንም በልበ ሙሉነት ትነግራታለች። ታዲያ ሀሴትም አሁን ላይ አማራጯ ምንድን ነው? እንዳትሞትብኝ በማለትም መድኃኒቱ ማምጣት ነበር። ቁልፉ የታለ በማለትም ቁልፉን ታመላክታትና ቀጥታ ወደ እምሩ ቤት ለመሄድ ስታስብም ደረጃ ላይ ሄኖክን ታገኘዋለች። ሄኖክም ወዴት እየሄድሽ ነው በዚህ ሰዓት ሲላትም መድኃኒት እንደምታመጣላትና እንዲሁም እምሩን እየተንከባከበ እንዲቆይም ትነግረዋለች።
እንዲሁም ንትርካቸውም እንደቀጠለ ነው። አንተ የማይገባ ምን አይነት ደደብ ነህ እያለችም እየፎከረችም አሁንም ወደ እነምሩ ቤት ትሄዳለች። በመቀጠልም ሰናይትና ጽናት እያዋሩ ነው። አሁንም ስለ እምሩ መጥፋትና አድራሻዋም ስለጠፋባቸው ነገሩ አሁን ላይ የሆነ ነገር ገጥማት ካልሆነ እንደዚህ አትሆንም። ደግሞ ናፈቀችኝ፣ የጠራችኝም እየመሰለች ነው በቃ እያለችም እያሰበች ነው። ታዲያ ሰናይትም ምን ይደረጋል በጣም ከባድ ነው እያሉ ባሉበት ሰዓትም እንግዲህ ሄኖክ ይደርሳል። ታዲያ ሁለታቸውም ወሬያቸውን ሲያቋርጡ ምን ነው ዝም አላችሁ? እያማችሁኝ ነው መሰል በማለትም ይናገራል። በሌላ በኩል ደግሞ ናሆሜና ኪራም አሁንም እያሰቡ ነው፣ እየተጨነቁ ነው። ናሆም ተስፋ የቆረጠ ይመስላል። ምንም ብናገራት እኮ እምሩ እስከዚህ ድረስ የሚያስጠፋ ነገር አልተናገርኳትም፣ ምን ነው ጨክና እያለ ነው። ኪራም እንዲሁ ተረጋጋ እባክህን፣ እንዴት እናድርግ? ወደ ሐዋሳ ወደ ቤተሰብም እንዳንደውል ቤተሰብ ይበልጡኑ ይጨናነቃሉ ያስባሉ ብለን ነው እንጂ በማለትም እየተነጋገሩ ነው። ናሆሜ ግን መጠጣት እንደሚፈልግና የሆነ ነገር እንደሚያደርግም ይነግረዋል። ኪራም ደግሞ እባክህን አሁን በዚህ ሰዓት ላይ መጠጣት አትችልም እያለም እየገረገረው ነው። ታዲያ ናሆሜም ወደ ራሱ ሲመለስም እንደዚህ ነው የሚያምርብህ ናሆሜ፣ ፈገግታህ ነው የሚያምር ይለዋል። በሌላ በኩል ደግሞ አሁንም ጽናት የሀሴትን ክፍል ቼክ ማድረጓን አላቋረጠችም። አሁንም ትጨነቃለች። ምንድን ነው ግን የሚጨንቀኝ የሆነ ነገር የሚሰማኝ እያለች ራሷን እያዳመጠች ነው። ግን እምሩም አሁንም ከውስጥ ሁና ለማውራት እየተፍጨረጨረች ነው። ታዲያ በዚህ መሀል ነበረ ሄኖክ ምን እያደረግሽ ነው ሲላትም ምንም አላደርግም ስትለውም የተጨነቅሽ ትመስያለሽ፣ እንደው ከተጨነቅሽ እኮ የሆነ ነገር እፈልግልሻለሁ፣ እኔ መለኛው ይሉኛል፣ ስለዚህ መላ አላጣም ሲላትም ካንተ ምንም ነገር አልፈልግም ስትልም አሁንም ስለ እኔና ስለ አንቺ ማውራት አለብን እያለ አሁንም ጉራውን ይቀጥልላታል። ጽናትም ስለ እኔና ስለ አንተ የሚወራ ነገር ምንም ነገር የለ በማለትም ተናዳ ጥለው ትሄዳለች። ሄኖክም ከእግሬ ስር ካላደረግኩሽ እኔ አይደለውም እኔ ሄኖክ አይደለውም በማለት እየዛተባት ነው። ታዲያ ሄኖክም አሁን ላይ እልህ ይመስላል የያዘው ነገር። በመቀጠልም ሀሴት የነምሩን ቤት በመክፈትም ትገባለች። ታዲያ በዚህ መሀል ሳሎን ላይ በመቀመጥም አይ እምሩ ስለ ጓደኞችሽ እንደዚህ መሆንሽን ሳስብ እኔ ደግሞ በራሴ አፍራለሁ በማለትም ከራሷ ጋር ታወራለች። ይህም እየተጸጸተች ይመስላል። ለአባቴ ክብር ብዬ ነው እያለችም ታዲያ በዚህ መሀል መድኃኒቱንም እየፈለገ ሳለም ናሆሜ ከወደ በር ይመጣል። በሩንም ሲያየው አልተቆለፈም። እንዴ በሩን አልቆለፍኩትም እንዴ የቆለፍኩት መስሎኝ እያለም እያወራ ሳለ ወደ ቤትም ይገባል። ከዛም ደክሞትም ስለነበር ሳሎን ላይ ተቀምጦም ያስባል፣ ይጨነቃል፣ ይተክዛል። እምሩ የት ነው ያለሽው? ናፈቅሽኝ እኮ እያለ እያሰበ ባለበት ሰዓትም ሀሴት መድኃኒቱን ፈልጋም ወደ ሳሎን በምትሄድበት ሰዓትም ናሆም ሳሎን ላይ ተቀምጠዋል። ከዛም ደነገጠች። አምላኬ ሆይ እባክህን ከዚህ ጉድ አውጣኝ፣ ያደረግኩት ነገር በድንጋይ ከመወገር ይበልጣል በማለትም አሁንም ወደ አምላኳ ትማጸናለች። ይሄን ነገር አሁን እንዴት ብዬ ነው የማልፈው እያለችም በምትጨነቅበት ሰዓትም ወዲያውኑ ኪራ ለናሆም ይደውላል። የት ነህ ሲለውም ወደ ቤት ይጃለው፣ ደክሞኛል፣ ደብሮኛል በማለትም ሲነግረው ኪራም ወደ ካፌ እንደሚሄድም ይነግረዋል። ከዛም ናሆምም በቃ መጣሁ በማለትም ይሄዳል። አሁንም ሀሴትም አምላኬ ሆይ ተመስገን፣ ከጉድ ነው ያወጣኸኝ ኪራ ውለታህ አለብኝ በማለትም እግዚአብሔርንም ታመሰግናለች። በመቀጠልም ሄኖክ ወደ እምሩ በማቅናትም ሄኖክም ያወራታል። እምሩን እባክህን ልቀቁኝ፣ እኔ የማውቀው ነገር የለም በማለትም ስትማጸነውም ሄኖክም ይስቃል። አምላኬ ሆይ ሳቅካ ትበለኝ እንጂ እያለም ከራሱ ጋር ይገለፍጣል ማለት ነው። እናም በዚህ መሀል ሄኖክ ስለ ሀሴትና ስለ ራሱም ያለውን ነገርና እንዲሁም ስላሳለፉትም ነገር ዩኒቨርሲቲ ውስጥ ምን አይነት ህይወት እንዳሳለፉና ከሌላ ሰውም ጋር ችት እንዳደረገችበት ይናገራል። ታዲያ በዚህ መሀል እምሩም
ፍቅር እኮ በግድ አይደለም ትለዋለች። ታዲያ እልኸኛውና ተንኮለኛው ሄኖክም ስለ በቀልም ያወራታል። በሐሴት ያደረገውንና የፈጸመባትንም ሁሉንም አንድ ባንድ በማውራትም የሐሴት አባት ከዩኒቨርሲቲ እንዳስጫረውና ከዩኒቨርሲቲም ተጭሮ ሻንጣውን ጠቅልሎ እንደሄደ እንዲሁም እናቱም እንዳዘነች ያወራታል። እምሩም እናትህ አይደለች እንዴት አታዝን በማለትም ታወራለች። ታዲያ በዚህ መሀል እናንተ የራሳችሁን በራሳችሁ ተወጡ እኔ የማውቀው ነገር የለም ስትልም ሄኖክም መስማት የሌለብሽን ነገር ነው የሰማሽው በማለትም ድጋሚ እንዳትነጋገር በማድረግ ይወጣል ማለት ነው። ታዲያ በዚህ መሀል ሰናይት ስልክ እያወራች ሳለም የሆነ ኮቴ ልክ እንደተለመደው ጽናት እንደምሰማውም ትሰማለች። የሆነ ነገር ከዚህ የምሰማው ነገር አለ ሰው አለ ማለት ነው በማለትም ጆሮዋን ጠጋ በማድረግም ደጋግማ ትሰማለች። ከዛም ኪራ ይመጣል። ምን እያደረግሽ ነው ሲላትም የሆነ ነገር እየሰማው ነው ከዚህ የሆነ ሰው አለ ስትልም ኪራ ሐሴት እንደሆነችና ማንም ሰው እንደሌለም ይናገራል። ሐሴት ናት አንቺ ሲላትም በፍጹም ሐሴት አይደለችም፣ ቤቱ ተቆልፏል፣ ስለዚህ ቸክ ማድረግ አለብን በማለት ትናገራለች። ሰናይትም በወለደችህ በእናትህ ይዣለሁ ክፈተው እስኪ ስትልም ጽናትም ትመጣለች። ጽናትም ምግብ አቅርቤ እንዴት ነው የመጣሽው ከዚህ አስጠበቅሽኝ እያለች ነበር። ታዲያ ኪራም በቃ ትርፍ ቁልፍ እኮ ይዣለሁ በማለትም በሩንም ሲከፍቱት እምሩ ራሷን ስታ ነበር አልጋ ላይ ያገኟት። ታዲያ እምሩ በማለትም ሁላቸውም ተደነጋግጠው ወደ ሆስፒታል ይወስዷታል ማለት ነው። ምን ተፈጥሮ ነው እያሉም ሁላቸውም ቅጽበታዊ ነገር ነው የሆነባቸው። በሌላ በኩል ደግሞ ሐሴት ከራሷ ጋር እያወራች ነው። ውጭ ወጣም አምላኬ ሆይ በቃ ሁላችሁንም አይናችሁን ለማየት ድፍረቱ የለኝም፣ ስለዚህ ሻንጣይን ጠቀላልሌ መሄድ ነው የምፈልገው በማለትም ከራሷ ጋር እያወራችም ወደ ቤትም ትሄድና ደብዳቤ የስንብት ደብዳቤ ትጽፋለች። በምጽፍበት ሰዓትም ሁላቸውም እንደሚናፍቋትና ይህን ያደረገችበት ምክንያትም ሄኖክ እንደሆነም ጽፋለች። ታዲያ በዚህ መሀል እያለቀሰች ነበር የጻፈችው። እንዲሁም እምሩ በጥሩ ሁኔታ እንደምትኖርና ደህና እንደምትሆንም በተስፋ እየገለጸች ታዲያ እያለቀሰች በምትወጣበት ሰዓትም ሄኖክ ያገኛታል። ወዴት ነው እያለቀሽ ነው እንዴ ስላትም ሻንጣዋን ጠቅላላም ያያታል። እምሩ ራሷን ስታ ወደ ሆስፒታል ሄዳለች። ስለዚህ እኔ መሄድ በማለት ስትናገርም ሄኖክ ደግሞ እምሩ ከነቃች እኮ ሁሉንም ነገር ለኪራ ትናገራለች፣ ከተናገረች ደግሞ ኪራ ይቀየማል፣ እንዲሁም ጓደኝነቱንም ማጣት አልፈልግም ይላል። ሐሴትም በጣም ትናደድና ትበሳጫለች። ከዚህ በኋላ እኔ ተስፋ ቆርጫለሁ፣ ከዚህ በኋላ የምትከታተለኝ ከሆነ አናት ክን ብዬ እጄ ለመንግስት መስጠት ነው የምፈልገው በማለትም እንግዲህ ዝታበት ትሄዳለች። ሄኖክም ተስፋ በመቁረጥና እንዲሁም ኪራ ከመጣ አያተርፈኝም እኔስ መሄድ አለብኝ እንጂ በማለት ለመሄድ እየተዘጋጀ ነበር። የዛሬው ቪዲዮ ያቆመው። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ በማለት መልካም ጊዜ። ቻው ቻው።